አየሽልኝ አይደል? አየሽልኝ ጥጋቡን ደህና አደርሽም እኮ ሳይለኝ ዝም ብሎ ገባ። የት አድሮ ነው ግን ማሚ? አየሹ በጣም እኮ ተበሰቋቁሏል። የት እንዳደረ እኔ ምን አውቃለሁ ትላለች። ገብቼ ላውራዌ ምንም እኮ ደህና አይመስልም። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር ታደርጉልኝ ዘንድ በትህትና ጋብዛችኋለሁ። ለምታደርጉልኝ አመሰግናለሁ። ናገረሽማ አውሪው እኔማ እኮ ላይኑ ማስጠልቻለሁ ትላለች ኢዙዬ። በቃ ማሚዬ ላውራውና ምንና የት እንዳደረ እጠይቀውና አውራሻለሁ መጥቼ እነግርሻለሁ ትላትላት። ሲ እንዴት አደርሽ ትንሿ? ምን ነው በጧቱ የሆነ ጉዳይ የማስፈጽመው ወይንም የማስጨርሰው ነበር እና አስጨርሽ ታበቃ እስቲ ትንሿ ያብዬ ነው የመጣሁት ይላታል። ትንሿ በቃ ብላ ትንሿዬ ልከር ስትል ጆሲም እንዴ ቆይ ምንድነው ጥድፋው? ምንድነው የሚያጣድፍሽ አላት። ትንሿዬ ነው አለችው። ትንሿዬ ምንም አብረን ቁርስ እንብላ አብረን ቁርስ እንብላ አያ ነው ቁርስ የምንበላው አለች ትንሿዬ። ጆሲ አቀልድ ከማጋ ነው ቁርስ የምንበላው አለችው። እንዴ ምን እያልሽ ነው? ከኔ ጋ ነዋ አላት። አቀልድ እንጂ ካንተ ጋር ስታይ ምን አይነት ችግር እንደሚያመጣብኝ እያወቅ ጭራሽ ካንተ ጋር ቁርስ እንዲበላ ትጋብዘኛለህ አለ። ምንም የሚፈጠር ችግር የለም። አንቺ ፈቃደኛ ከሆንሽ ለምንድን ነው ስለ ሌላው የምታስቢው? ሌላው ምን አገባው? ዋናው አንቺ ብቻ ፈቃደኛ ሁኝ እንጂ ሌላው ምን ያገባዋል? ስለ ሰው አይደለም ያወራሁት ስለ ራሴ ነው እኮ። እንደዛ ከሆነ አብረን ቁርስ መብላት አለብን። ቁርስ እንብላ። ጆሲ እባክህ እረፍ፣ በቃ እባክህ እረፍልኝ እባክህ አለችው። ጆሲዬም ትንሿ ለምንድን ነው ሁሉንም ነገር ወደ ሌላ የምትወስጂው? ለምንድን ነው አቅጣጫውን የምቀይርብኝ? እኔ ምንም አላልኩሽም። ቁርስ አብረን እንብላ ነው ያልኩሽ። እኔ እኮ ሌላ ነገር አይደለም የምፈልገው ካንቺ ጓደኛ እንድኮኔ ብቻ ነው እኔ የምፈልገው። እባክህ ተወኝ በፈጠረህ አምላክ አለችው። ጆሲዬም ቆይ ለምንድን ነው አንቺ እኔን እምጠይኝ? ምን አርጌሽ ነው? ለምንስ ነው እምጠይኝ አላት። እኔ ለምን እጠላሃለሁ? በቃ ተወኝ ግን በቃ ተወኝ አለችው ትንሿ። ጆሲ ኢዛናን ፈርተሻቸው ነው ወይ አላት። ትንሿዬም እንዴ ለምንድን ነው የምፈራው እንዴ ለምንድን ነው የምፈራው? እና ሀዳ ካልፈራሻቸው ለምንድን ነው ጓደኛ እንሆን ስልሽ እምቢ ምትይኝ? እኔ እኮ ሌላ ነገር አላልኩሽም። ጓደኛ እንሆን ስልሽ ለምንድን ነው እምቢ ምትይኝ? ጆሲ እኔ በቃ ልሄድ። እኔ ካንተ ጋር ያልቆዩ ማውራት እንትን አልልም። በቃ እኔ ልሄድ። በጣም ጥሩ ስራ ነው የሰራኸው። እንግዲህ ጆሲዬ ሌላ ትንሿን የሚከታተላት በየት ገባች በየት ወጣች፣ እንደዚሁም ደግሞ መቅደን የሚከታተላት ቀጥሮ አዘዘው ታዛዥ አለው ማለት ነው። እና ጆሲዬ ስልኩን አውጥቶ ደወለለት። በጣም ጥሩ ስራ ሰርተሃል። አሁን ትንሿዬን አግኝቻት አዋራኋት። አሁን ደግሞ መቅደስ የት እንዳለች አጣርተህ ንገረኝ። የት አለው። እሷማ እኮ መቅደስማ እነ ኢዛና ቤት ገብታለች። እነ ኢዛና ቤት ነች አለው። ዋው በጣም ጥሩ፣ በቃ እደውልልሃለሁ። በጣም በጥሩ ሁኔታ እየሄደልህ ነው፣ እደውልልሃለሁ። እንግዲህ ጸጥ ያለችውና ዝም ያለችው እጉዬ አሁን ላይ ተቀይራለች ማለት ነው። ሌላኛ መቅዲ ልኮን ትንሽ ነው የቀራት፣ እየሆነችም ነው። ከልዑል ጋር በጣም ነበር የምትወደው። ልዑል ደግሞ እርግት ያለና ጨዋ ነበረ። ሆኖም ግን እንትናን እስከ ዛሬ ወዷት ነበር። አሁን በወንድሞቹ ምክንያት ተጣልቷታል ማለት ነው። ደግሞም ቹቹዬን ሌባ ብላ ስለነበረ ዛሬ ቹቹን ይቅርታ አልጠይቀው ስትፈልግ ጎዳና ላይ ታገኘዋለች። ሊያልፋት ሲል መንገዱን ትዘጋበታለች። ቹቹ አለችው። አቤት አላት። አንዴ እናውራ፣ ከሌባ ጋር ምን ታወሪያለሽ? ሌባ ስላለችው እዩዬም በእናትህ እኔ እኮ ትናንትና ተናድጄ ስለነበረ ነው እንደዛ ያልኩት። እባክህ በእናትህ አንድ ጥያቄ ልጠይቅሽ አላችችዬ። ጠይቀኝ። ምንድን ነው ግን? እንዴት ነው ይሄ ምስኪን ጭንብልሽን እስከ ዛሬ ማድረግ የቻልሽው? ምስኪን የምመስሊና ጨዋ ይመስልሽን እንዴት አድርገሽ ማድረግ ቻልሽበት? ይሄን ጭንብልሽን እንዴት አረግሽው? እንድቻልሽበት ማለት ነው አለችው። እንዴ እንደዚህ እኮ ስትታይ እንኳን እንደዛና ምንም የምታውቂ አትመስሊም አላት። እዩ ልዑል እኮ ተናድጄ ነው አለችው። ቹቻም ትሰምኛለሽ?
ውስጥሽ ያልነበረ ሰይጣንነት በዛ ልክ ተየትም ሊወጣ አይችልም። ውስጥሽ የነበረ ነገር ነው ያወጣሽ። እውነት ቹቻ በጣም ይቅርታ፣ በጣም ስለምናደድ እኮ እንደዚህ ስለሚያደርግ ነው። እባክህ በጣም ይቅርታ። በነገራችን ላይ ታልነግርሽ የማልፈው ነገር ይቅርታ አልኩ አይደለም ወይ? ያንቺ ቅርታ እኔ ንግግርሽን የሚያስረሳኝ ይመስልሻል? ለካ መቅደስ ስትማረርባችሁ አይገባኝም ነበረ። ለካ እውነቷን ነው መቅደስ በእናንተ የምትማረረው አለች እዩዬ። ቹቻዬም ለምን አባቷ ነው የምትማረረው? አልተማረርንባት ያንን ሰይጣንና ክፉ የሆነ ባህሪዋን እንኳን እሷን። በመጨረሻ እዩዬ እኔ ምለው አለች በልዑል ትቀኑበታላችሁ እንዴ? በልዑል ትቀኑበታላችሁ አለች ቹቻዬ ማለት ሲል ቹቻዬ እዩዬ ያው ማለትማ እኔን የመሰለች ሚስት በማግኘቱ አብርሽዬ ትከሻዋን ቸባ አድረግና ተይ በናትሽ አታስቂኝ እባክህ ቹቻዬ ናነድ እዚህ ተቆምን፣ ብዙ ነገር ልንሰማ እንችላለን። እባክህ እንሄድ ነው እዚህ ትንሽ ተቆየን በህብረት ልውደዳችሁ ማለቷ ስለማይቀር መሄድ ግድለናል ኢዙ አለችው። ኢዙዬም ምንድን ነው አንቺ አላት። ተረጋጋ እንጂ ምንድን ትሰሪያለሽ እዚህ? ምን ልትሰሪ መጣሽ? ምን ቀሬ ብለሽ መጣሽ? እንዳደርግ ልጠይቅ ነው የመጣሁት። ያገባሻል? ይመለከት ደንብ እንጂ በደንብ ይመለከተኛል። አሁንማ እኮ ፍቅረኛሞች ሆነናል። ስለዚህ ያደርግበትንም ያረፈርክበትንም መናገር ግድ ይልሃል በደንብ እንጂ። እዩዬ አለች መቅደስ። ማን ነው ደግሞ ዛሬ እኔን የመሰለው በእናታችሁ አለች መቅድዬ። እዩዬ ዛሬ ዝንጥፏ ፈሽ ብላለች። አቀባጥሪ ባክሽ፣ አትቀባጥሪብኝ። የምትይኝ እየመጣሽ ነው ተዝሁ ምን ነው? አይ የጓደኛችንን ጉዳይቶች እንደው ብዬ ስለሱ ይመለከተኛል። ስለሱ የሚመለከተኝ ነገር አለ። አንቺ ምንድን ነው? ተይኝ ባክሽ። ተይዘው ገደል አይገቡም ሁሉም። ተይኝ ባክሽ። ተፈለጉ ተይዘው ገደል መግባት ይችላሉ። እዩ ግን ደህና ነሽ? አላወቀኝም። ተቅለሰለስለት እውነት መስሎታል። እኔ እዩ ማን እንደሆንኩኝ አላወቀኝም። አሳውቀዋለሁ። እዩ ማንና ምን እንደሆነች በደንብ አድርጌ አሳውቀዋለሁ አለች እዩ። መቅዲም ምንድን ነው ከልዑል ጋር ተጣልትሽ ነው እንዴ? ከልዑል ጋር ተጣልትሽ ነው አለቻት። መጣላት መች እንድህ ነው? አሳይሻለሁ። ትንሽ ጊዜ ብቻ ምን እንደማደርገው እኔ አውቃለሁ። ትንሽ ጊዜ ብቻ አሳይሻለሁ ነው። በዚህ ቅዝቃዜ መሬት ላይ የተኛችሁት ተመለያየታቸው በፊት ይዙዬና ትንሿዬ አልጋው ላይ አልነበረም አድረው ተኝተው ያደሩት። ሁለቱን ቁጭ ብለው ሲያወጡና ሲያወርዱ የመለያየቻቸው ጊዜ እየተቃረበ ሲሄድ ግሷም እሱ ላይ ተገድፋ ምድር ላይ አልጋው ግርጌ ላይ ተገድፈው ነበር እና ወይዘሮ አሰለም መጣችና በግድ ቀሰቀሶቻቸው። ምን ነው በዚህ ቅዝቃዜ እንትኑ ላይ ተኛችሁ? መሬቱ ላይ ተኛችሁ? ሲራሙኩ ላይ በዚህ በቅዝቃዜ ለምን አልጋው ላይ አልተኛችሁም? አልጋው ለምንድን ነው አለይም። አይ ምንም ዝም ብለን ነው፣ በቃ ዝም ብለን እዚሁ ዝም ብለን ተመችቶናል። እሺ አንድ ላናግርህ አለ። ምንድን ነው ማዬ አላት። ና አልኩህ ና ሳሎን ትንሿ አላት። ይዙ አለች። ነቃች። መሬቱ በጣም ይቀዘቅዛል፣ አልጋ ላይ ብተኝ ይሻላል። መሬቱ በጣም ነው የሚቀዘቅዘው፣ ያምሻል። አልጋው ላይ ብተኝ ይሻላል አለ። አልተኛም። አሁን ራሱ ለምንድን ነው እንቅልፍ የወሰደኝ? አልተኛም አለችው። ይዙዬም አረ ላይ ወጥሽ መተኛት፣ አልጋው ላይ ወጥሽ መተኛት ይሻላል። ሰዓቱም እኮ ገና ሙሉ ቀን ስታለቅሽ ነው ያልሽው። ስለዚህ አሁን አልጋው ላይ ወጥሽ መተኛት አለብሽ። ሙሉ ቀን ስታለቅሽ ውለሻል። መተኛት አለብሽ፣ ማረፍ አለብሽ። በጣም ደክሞሻል፣ እረፍት ማድረግ አለብሽ። እረፍት አድርጌ፣ በጣም ደክሞሻል። ስለዚህ እረፍት ማድረግ አለብሽ። በቃ አልተኛም፣ ልነሳና ልታጠብ፣ ራሴን እያመመኝ ነው አለችው። አይዞሽ፣ ትንሽ ጊዜ ነው፣ በጣም ትንሽ ጊዜ ነው። አይዞሽ፣ ይሄ ጊዜ ያልፋል። አይዞሽ፣ እንዳትጨናነቂ፣ አይዞሽ አለችው። እሺ እንግዲው በቃ ተንሽና ታጠቢ፣ ቀለል ይልሻል። ስትታጠቢ ይቀልሻል። እማዬን ላውራት፣ እማዬን ብላኛለች። ምን ልትለኝ እንደው አላቅም። እስቲ እኔም እማዬን ላውራት፣ አንቺም ታጠቢ። ይዙ
ምንም እንዳትከራከራት ያለችን ሁሉ እሺ በላት። ምክንያቱም እናት ነች፣ መከበር አለባት። ለአንተ መጥፎ ነገር አስባ ሳይሆን ለአንተ ስላሰበች ነው ክፉና የምትቆጣው። ስለዚህ ያለችን ሁሉ እሺ እንድትላት አደራህን አለችው። ዙዬም ተተነፈሰ በኋላ ምኑን ነው እሺ ምላት? የምትልህን ሁሉ እሺ በላት። እንዴት ዝም ብዬ ሁሉንም ነገር እሺ እላታለሁ አላት ደግሞ። አዎ እሺ ማለት አለብህ፣ ሁሉንም ነገር እሺ በላት። እሷ ለአንተ ክፉ አስብ አይደለም፣ አንተ እንዳትጎዳ፣ አንተ መጥፎ ነገር እንዳይገጥምህ ብላ ስለሆነ ብቻ ነው። ስለዚህ እሺ በላላ። ቹቻዬ እንግዲህ መቅደስን አፍቅሯታል እና ተጠልሎ እየተመለከታት ነበር። ካስበው ከኋላ አብርሽ መጥቶ ሲነካው በጣም ይደነግጣል። አንተ መንፈስ ነው ወይ? እዚህ ምን ትሰራለህ? ራስህ እዚህ እንደ ሌባ ተደብቀ ምን እየሰራህ ነው? ምን አገባህ? አንተ ራስህ እዚህ ጋር ምን ልትሰራ ነው የመጣኸው? ምን ትሰራለህ? ስለኔ አንተ ምን? እኔማ ወደ ትምህርት ቤት አብረን እንድንሄድ ልጠራህ ነበር የመጣሁልህ እንዴ? እኔ ስታየኝ እዚህ ነው እንደምኖር ነው። እሱን አንተን ልጠይቅህ እንጂ አንተ እዚህ ምን ትሰራለህ? አንተ እንደምመጣ ታውቀኝ እኮ አቀባበል ላረግልህ ነው የመጣሁት። አንተ እንደምመጣ ስለታወቀኝ አቀባበል ላረግልህ ነው የመጣ ከሆነ ይኸው መጥቻለሁ። መሄድ እንችላለን። ቹቻዬም መቅድን እየጠበቃት ይቅርታ ትዕግስትን እየጠበቃት ነው። መሄድ እንችላለን ስለው ቹቻዬም አይ እኔ የምጠብቀዋለኝ የምቆይበታለኝ አንተ መሄድ ምን ወደ ግቢ አይደለህም እንደ እኔ አይደለሁም አለች እና ወዴት ነህ አለው። ቹቻዬ እየተናደደ እንዴ ዛሬ ሰው ጤነኛ አይደለም እንደ አንተ ምን አገባህ? ዝም ብለው ወደ ግቢ ሂድ በቃ ወደ ግቢ አብረን ብንሄድ ምንድነው ችግሩ? ምን አለበት አለ። ምንድነው ታንተ ጋር ብር የሚሄደው? አንተ ሂድ፣ እኔ መጣደኛዬ ስለሆንክ ነዋ። እኔ አልፈልግም፣ አርፈ ወደምትሄድበት ሂድ፣ አትጨቃጨቀኝ አለቹቻ። ለሴት ብለህ እኔን ቀየርከኝ? ለሴት ብለህ እኔ ወንድምህን ቀየርከኝ? ቹቹ አይደለም ለሴት ለሳምቡሳ ሸጠሃለሁ እኔ ሰምተኛል። ለሳምቡሳ ለሳምቡሳ ብለህ አለ። አዎ ከዛ መቅድዬ ትግስት መጣች። ይቅርታ መቅድ እያልኩ ነው። ትግስት መጣ አለች። እንዴ ቅድስት እስካሁን አልሄድሽም እንዴ አላች። ትምህርት ቤት ሆነ ስራ ይዤ ረፈደብኝ። እናንተ ለምንድን ነው ያልሄዳችሁት? ረፍዷል። ለምንድን ነው ያልሄዳችሁት አላቻቸው። ቹቻዬ ባለፈው ነግሬሽ የለ እዛ አንድ ጓደኛ አለኝ እሱ ልጠራው መጥቼ ነው አልኳት። ላይክ እና ሰብስክራይብ ሽር ያርጋቸው አበረታቱ። አመሰግናለሁ።